እስቲል ጠይቃችሁ ለሰው ልጆች ዲነል ኢስላምን መመኘት ወንጀል ነው እንዴ? ታዋቂ ሰው ኢትዮጵያ ውስጥ ሲሞት የኔን ሃይማኖት ሳይከተል ማለት ኖርማሊ አልለመደብኝም እንጂ ሁሱና እንዳልክ የተናገሩት ነገር ትክክል ነው። ይሄንን ዜና ሰምታችሁማ ኮመንቱን በተክቢራ ታለቀልቁታላችሁ። አላሁ አክበር። ሙስሊሞች እጅግ አስገራሚ መረጃ ነው ይዤላችሁ የመጣሁት። ሁላችሁም እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። ይሄ ማሽቃበጥ ምን ይባላል? ድሬዳዋ አንድ ነች። በቃ ብሔር አይለየንም፣ ሃይማኖት አንልም። በአንድነታችን የክርስቲያን በዓል ሙስሊም ከጎን ይቆማል፣ የሙስሊም በዓል ሲኖር ደግሞ ክርስቲያን እህት ወንድሞች ከጎናችን ቆመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አኗንኝ እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ጀምሩት፣ አብራችን ቆዩ። ገንዘብ ባሪያህ እንጂ ጌታ ይሁን፣ በእጅህ እንጂ በልብህ አይግባ። ሐላል ገንዘብ ለራስህ ክብር፣ ለቤተሰብህ ሲሳይ፣ ለድሆች ደግሞ ተስፋ ነው። በረካ ያለው ጥቂት ገንዘብ አላህ ጋር ከሚያጣላ ብዙ ሀብት በላጭ ነው። አሜን በሉ ይልመርቃችሁ። ሐላል የሆነውን ገንዘብ አላህ ይወፍቃችሁ። ባዶ መጥተህ ባዶ ትሄዳለህ፣ በሰጠኸው ልክ ነገ ትነግሳለህ። ገንዘብን በእጅህ ጀነትን በልብህ፣ ለሐላል ድካም ይሁን ጥብቅና። ስስት ያዋርዳል፣ ልግስና ያከብራል። በረካ ያለው ሁል ጊዜም ይበዛል። አላህ ገንዘብ ይስጠን። አሚን አሚን አሚን። አላህ እንግዲህ ሐላል የሆነ ሪዝቅ ይስጠን። በጣም ምርጥ መልእክት ነው። ይሄም የሰጠን ሪዝቅ ደግሞ ስናካፍለው ስንሰጠው ደግሞ በረካው ይጨምራል። እንደሚታወቀው በአኑ ዩቲዩብ ቻናል ላይ ከጀመርን ዛሬ ሁለተኛ ቪዲዮ ነው አይደለ? በእንት ጀምረናል። የረመዳን ሁሉም ያፈጥራል ቻሌንጃችንን ዙር አራተኛው ዙር ነው ኢንሻአላህ። ከዚህ ቀደም ላይ እንደምታስታውሱ 3 ተከታታይ ረመዳኖችን የቲም አቅመ ደካማ ምስኪኖችን ማለት ነው ይባቻል ነው በአቅሙ ትንሽም ብትሆን ያንዳንዱ የማስፈጠር አስፔዛት ገብተን ነበረ። ዘንድሮም ረመዳን ማሻአላህ እየተቃረበ ነው። ለዚህም ወር ላይ ማለት ነው እንደቻለው ጥቂት ብትሆን ማለት ነው አስፔዛ እናስገባለን። ይሄ መልእክት የሚደርሳችሁ ትንሽ አቅም ትንሽ ማለት ነው ትንሽ በቃ ትንሽዬ ደገፍ ብታረጉን እኛም ኢንሻአላህ ያላካችሁትን ብር በአግባቡ የእናንተን አዕማል እናደርሳለን። አንዲት እህታችን በ1000 ብር ጀምረዋለች። ማን ኢንሻአላህ የሚቀጥለው እህታችን ማሻአላህ አላህ ይቀበላት። በ1000 ብር የመጀመሪያው ሰው ያስገባቸው ከተናገርኩ በኋላ እስካሁን ማንም በረመዳን ቻሌንጅ ላይ ተሳተፈ የለም። ያው ገና ነው ወቅቱ ከጀመርኩት፣ ግን ኢንሻአላህ ጊዜ በተቃረበ ስለሆነ ነገሮች ደግሞ እየተወደዱ ስለሆነ ቶሎ እያስገባን ማለት ነው። ጃፈር እየጠራኝ ነው። አቤት እንቀጥል። ማንኛውም ተሳተፉ። አቤት شايف ابو شعير تملكت وين كانت متغطيه تشتغل نبر فتبرجت كذا تقلالتك فدخلت النار كذا صات قبل. هذا مختصر الحياه بتشاك ሱብሃንአላህ እጅግ በጣም ድንቅ መልእክት ነው። ይሄም መልእክት ይሄኛው ቪዲዮ ማለት ነው ለሁላችንም የሚሆን መልእክት ነው። እቺ አጭር ህይወት እቺ አጭር ዱንያ ማለት ነው በቃ አጭር ነች። መልካም ነገር ካልሰራበት እንደሸፈንክ እንደዛው በምርጡ እስልምና ላይ ሆነ ካልሞትክ ማለት ነው መጨረሻ ማለት ነው ይሄ ነው የሚሆነው። ይሄ መልእክት ከሴቶች ጋር ቢያያዝም ከመሸፈን ጋር ራስን ከመጠበቅ ጋር ቢሆንም ለሁሉም የሚሆን ነው። ለሁሉም ማለት ነው ራሳችንን በዚህ ዱንያ ላይ አጭር ህይወት ነች። መልካም ነገር ሰርተን እንለፈበት። ከቀደሙ እንግዲህ የረመዳን ቻሌንጅ ላይ ተሳተፉ ማለት ነው። በዚህ አጋጣሚ ስሙት እስቲ ቪዲዮ በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። ሀከዛ ነቁል። ይሄ ቪዲዮ የሰራሁት ስለዚህ ጀዝባ ሴትዮ ላወራ ሳይሆን ኡስታዙም ስላለው ነገር ብቻ ሳይሆን ላወራ ሳይሆን እንደዚህ አይነት ነገር ሚዲያ ላይ ስታወሩ ኡስታዞች፣ ትላልቅ አሊሞች ልትጠነቀቁ ነው የሚገባው። ምክንያቱም እዚህ ጋር ሶሻል ሚዲያ ነው፣ ጃሂል አለ። በቃ እንደኛ አይነት ምንም የማያውቅ ጃሂል አለ። ስለዚህ ስለ ሲርያ ምን አይነት ሲርያ ምን እንደሆነ እንኳን የማናውቅ ጀዝቦች በተሰበሰብንበት ሶሻል ሚዲያ ላይ በድብቅ ኒካህ ከማሰር በድብቅ ዝሙት መስራት ይቀላል ሲባል እንዴ ኒካህ ማሰር እኮ በጣም ከባድ ነው። ስለዚህ ስሜቴን ለማግራት ለምን ዝሙት አልሰራም አላህም ወንጀልን ይምረዋል ብሎ የሚያግራራ ወጣት ሊኖር ይችላል። ፈትዋው እንዳለ ሆኖ ሐዲሱ እንደማብራራት ሆኖ ግን ትንሽዬዋ ነገር ብዙ ጃሂል ጋር ብዙ ስህተት ይፈጥራል። ለዛም ነው ሰው እየተነሳ ጫጫታ ይፈጠሩ። ሰሞኑን አሁን የሰራሁት ዘግይቻለሁ። ምክንያቱም ሰው በጣም ርሪ ሲልበት ነበር። ኡስታዙ ለማብራራት የፈለገው ሌላ ነገር ቢሆንም ነገር ግን እየመጣችሁ እዚህ ጋር ኡስታዞች ስትናገሩ ልትጠነቀቁ ይገባል። ሁሉም ዓሊም አይደለም እዚህ ጋር የሚሰማችሁ፣ ሁሉም አስተዋይ አይደለም እዚህ ጋር የሚሰማችሁ፣ ሁሉም አዋቂ አይደለም። ጃሂል አለ። ዝሙትን እያግራራችሁ የሚመስለው ጃሂል አለ። ቀጥታ ወደ ዝሙት ሊነዳ የሚችል ጃሂል አለ። እንደዚች ደግሞ ቅድም ቪዲዮ እንዳስገባዋት ሴትዮ ደግሞ አላዋቂ ያላዋቂነት ኮተት የሞላባት ሴትዮ አሉ ደግሞ። ስለዚህ እዚህ ጋር ስትመጡ ፈትዋ ስትናገሩ ሐዲስ ስትናገሩ ትንሽዬዋን ነገር ልትጠነቀቁ ነው የሚገባው። ድሮ
ኡስታዞች ይታወቃሉ፣ የሚገኙበት ቦታ ይታወቃሉ፣ የሚጠየቁት ጥያቄ ይታወቃል። እነሱን ይጠይቃሉ። ዛሬ ግን ማንም ተነስቶ አፉን የሚከፍትበት ሚዲያ ስላለ፣ ማንም ተነስቶ በራሱ መንገድ የሚረዳበት ሚዲያ ስላለ ልትጠነቀቁ ነው የሚገቡት። አላችሁ ደግሞ ትንሽ ነገር በተፈጠረ ቁጥር እንደ ማስተዋል ጫጫታ የምትፈጥሩ ገጣዎች ጃንጆ። እኔ ስድቡ ቢቀርስ ይሰው ለማንኛውም እስቲ ወደ መልእክቱ እንሂድና አሁን ላይ ሶሻል ሚዲያው ከመጣ ወዲህ እንዳለው እንግዲህ ሁሉም ተናጋሪ ሁሉም አራሚ ሆኗል። እኛም ጨምሮ በቃ አጠቃላይ ሶሻል ሚዲያ ላይ ተናገርኩ እንዳለ አራሚ ነው። ዛሬ ጃሂሉ ዓሊሙን ያርመዋል። ምንም የማያውቀው ሰውዬ ማለት ነው እሱ ያስተማረውን ኡስታዝ ማለት ነው ያርመዋል። በጣም ጊዜው እንጃ ወላሂ በጣም ተቀያይሯል ማለት ነው። በቃ ምንም የማያውቅ ሰውዬ ማለት ነው እስትንጃ ጧራ እንዴት እንደሚደረግ የማያውቅ ሰውዬ ማለት ነው ዛሬ ኢማሙን ያርማል። ጊዜው ሳይሆን የሰው ልጅ ማለት ነው ጊዜው ምንም አላጠፋም። እኛ በጣም እየተለወጠ እንገኛለን። ምን እንደደካ እንጃ። ለማንኛውም ወደ ሐሳቡ ስንገባ ማለት ነው የሆነ ሐቅን ለመናገር ሐቁን ለመግለጽ ማለት ነው መሽኩርመም እንደዚህ ዳር መሄድ አያስፈልግም። እኔ እንደኔ ማለት ነው የሚረዳ ይረዳ፣ ያልተረዳ ደግሞ ማለት ነው አልተረዳውም ብሎ ሄዶ መጠየቅ። በየአካባቢያችን ማሻአላህ ኡስታዞች አሉ እንደዚህ ነገር ተብሏል፣ እንደዚህ ነገር አለ፣ አሁን ፈትዋም አለ በየደወለን ብንጠይቅ ግልጽ ነው። በሚዲያ ወጥተን እንደዚህ ተባለ ኡስታዙ እንደዚህ አለ በቃ ዝሙት እንደዚህ በተፈቀደ ምናምን ብሎ ከማለት አንደኛ ኡስታዙ ምን ለማለት ምን ለመናገር ፈልጎ ነው የሚሆን ነገር ትረዳለህ። የተቋረጠ ቪዲዮ ሳይው ሙሉ ቪዲዮ ታያለህ። ካልገባ አካባቢ ያለውን ኡስታዝ አካባቢ ያለውን ዓሊም ትጠይቃለህ። ካልሆነ ደግሞ ደውለህ ፈትዋ የሚሰጡ ኡስታዞች ሞልተዋል፣ እነሱ ጋር ደውለህ ትጠይቃለህ እንጂ ወጣቱ እንደዚህ ያለው አላስፈላጊ ነገር ይሰራል እንደዚህ ተብሎ ሐቅ ሸፍኖ ይቻላል? የኔ ነው እናንተ ንገሩኝ። እንዴ ወጣቱ እንደዚህ ያለ ሌላ ሰው ለፖለቲካ ይተጠቀምበታል፣ እንደዚህ እንትና እንደዚህ ነገር ሲናገው እንዴ ሙስሊሙ ለመምታት ይተጠቀሙበታል ምናምን ተብሎ ሐቅ እንዴት ይደበቃል? የተረዳ ይረዳ፣ ያልተረዳ ደግሞ ማሻአላህ አሁን ላይ ዓሊሞች በስተዋል። ሄዶ መጠየቅ ነው ይሄ ነገር እንዴት ነው ብሎ እንደኔ ማለት ነው። የኔ ሐሳብ ነው፣ እናንተና አስቀምጡልኝ። ምክንያቱም ደጋገምኩትና አፉ በሉኝ። ሐቅን ለመናገር ሐቅን አደባባይ ለማውጣት መሽኮርመም አያስፈልግም። ሐቅ ከሆነ ሐዲሱ ቁርአን ላይ ያለ ነገር ከሆነ መናገር። አይ ጃሂሎች አይረዱትም እንደኔ አይነቱ ጃሂል አይረዱትም ተብሎ ደግሞ ዝም መባል የለበትም። ካልተረዳ መጠየቅ ነው። እንደነሽ የእናንተን ሐሳብ ፈልጋለሁ ኮሜንት ላይ ጻፉልኝ። አላሁ አክበር። ሙስሊሞች እጅግ አስገራሚ መረጃ ነው ይዤላችሁ የመጣሁት። ሁላችሁም እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደረጋችሁ ተከታተሉኝ። ኮሜንቱን ደግሞ በተክቢራ አሸብርቁት። ከላይ በምስሉ ላይ የምትመለከቱት እጅግ ዝነኛው የአውስትራሊያዊ የሆነ የማርሻል አርት ሻምፒዮን ነው። ታዲያ በሰሞኑን በአንድ ኢንተርቪው ላይ እንዲህ ሲል ተናገረ። እጅግ ሁላችንን የሚያስደስት ሆኖም ተገኝቷል። በአንድ ወቅት እጅግ አስከፊ ህመም ውስጥ ይገባል። ታዲያ በዚህ ሰዓት ነበረ ልቡ ቁርአንን የፈለገው። ቁርአንን ማዳመጥ ብቻ ሳይሆን ቁርአንን መቅራት ጀመረ። ሱብሃንአላህ። ታዲያ ቁርአንን መቅራት ብቻ ሳይሆን በትርጉምም አስተርጉሙ ቁርአንን ማጥናት ጀመረ። ሱብሃንአላህ። ከዓመታት በፊት ታዲያ እስልምና መቀበሉን ይፋ አደረገ። እስልምናን ከተቀበለ ሙስሊም መሆኑን ካወጀ በኋላ በደጋፊዎቹም ጭምር እጅግ ትልቅ ትችትን አስተናገደ። እሱ ግን ማንንም አላዳመጠም። በሰሞኑ በነበረው ኢንተርቪው ላይም እንዲህ አለ። እኔ ለዓመታት ለዘመናት ስፈልገው የነበረውን የውስጥ ሰላምን እስልምና ውስጥ ከገባው በኋላ አግኝቼዋለሁ አለ። አላሁ አክበር። ጥንካሬዎች ሁሉ በሪንግ ውስጥ ያሉ ይመስለኝ ነበር። ነገር ግን ትክክለኛው እውነተኛው ጥንካሬ ያለው በእምነት ጥንካሬ ውስጥ ነው ብለዋል። ሱብሃንአላህ። ታዲያ እስልምና በብዙ የአውሮፓ ሀገራት እየተስፋፋ ብቻ ሳይሆን እንደዚህ ዝነኛ ታዋቂ ሰዎች በይፋ እስልምና መቀበላቸውን ይፋ እያደረጉ ይገኛሉ። እኛም በደስታ ለእናንተ መረጃውን እያመጣን ተክቢራ እናስብላችኋለን። ሁላችሁ ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢራ ገና እንበዛለን ኢንሻአላህ ገና እንበዛለን። ዓለም በዲን ኢስላም ይጥለቀለቃል። እንደምታዩት ቪዲዮውን ትንሽ ከኋላ ባግራውንድ ላይ ኮፒራይት ሳውንድ አለ፣ ግን ይሄን የመሰለ መረጃ ካላጋሯችሁ ይከብደኛል። ቻናሌንም አደጋ ውስጥ ሊከተው ይችላል እንደዚህ አይነት ሳውንዶች ማለት ነው ከኋላ ያሉት፣ ግን ምንም ማድረግ ይቻላል። ይሄን የመሰለ መረጃ ድሬዳዋ አንድ ነች። በቃ ብሔር አይለየንም፣ ሃይማኖት አንልም። በአንድነታችን የክርስቲያን በዓል ሙስሊም ከጎን ይቆማል። የሙስሊም በዓል ሲኖር ደግሞ ክርስቲያን እህት ወንድሞች ከጎናችን ቆመው አሮገን የማሽቃበጥና የመቻቻል ትርጉሙን እየለየን
እስኪ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። አምላካችን አላህ በሱረቱል ካፊሩን ቁጥር 6 ላይ እንዲህ ብሎ ለነቢያችን ትእዛዝ ሰጥቷቸዋል። ለኩም ዲኑኩም ወልየዲን በላቸው፣ ለእናንተም ሃይማኖታችሁ አለላችሁ ለኔም ሃይማኖት ያለልኝ። ስለዚህ እምነትን በተመለከተ መተጋገዝ የሚባል ነገር የለም። አንድ ክርስቲያን ቢረባው ካለን ላይ እናበለዋለን፣ ቢታመም ግዴታችን ነው እናሳክመዋለን። ግን ኦቨር አሽቀብጠን የመቻቻል ትርጉምን አዛብተን ታቦት ሲወጣ እናጅብም። እነሱም ለኛ እንዲያደርጉልን ጭራሽ አንፈልግም። ምክንያቱም ለኩም ዲኑኩም ወልየዲን። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አጭር ነው በቃ እኮ ለእናንተም ዲናችሁ አለላችሁ ለእኛም ዲናችን አለን። በቃ ከዚህ ውጪ መሽቃበጡ አያስፈልግም። ይሄ ነገር በየአመቱ ምንም በተደጋጋሚ ቢባል ሰው መስሚያው ቅርቅር አድርጓል። መሽቃበጡ እንደቀጠለ ነው። ግን ይሄ አያዋጣም። መሽቃበጥ አያዋጣም። መቼም ከአላህ ቃል ከአላህ ትእዛዝ ወዴት እናፈነግጣለን? ወዴት እንሸሻለን? መስሜ ድፍን ነው፣ ማያዬ እውር ነው ካለን በቀር ማለት ነው። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። እንደሚታወቀው ማስተር አብነት ለሕክምና ወደ ውጭ እንደሄደ ሰምታችኋል ብዬ አስባለሁኝ። አሁን ወደ ቀዶ ጥገና ክፍል እየገባ ባለ ሰዓት ነው ይህን ቪዲዮ የሰራው። ትንሽ አንጀት የሚበላ ነገር አለ። በጣም ከታስተዋልና ከባድ ነው። ብቻ ከባድ ነው። አላህ ያርገው። ሁላችሁም ዱዓ አድርጉለት። በጣም ምርጥ ሰው ነው ሐቂቃ ኢትዮጵያ ውስጥ ማለት ነው። በዚህ በበጎ ስራ ያው እንደዚህ በሚዲያው ከወጡ በሚዲያ ካልወጡት ደግሞ እጅግ በጣም የሚዘከሩ ሰዎች አሉ። ግን ሚዲያው ላይ በብቻው እንደዚህ ሲንቀሳቀስ የምናውቀው በተለያዩ መልካም ሰው የምናውቀው ሰውና እንግዲህ ሁላችሁም ዱዓ አድርጉለት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ በሂጃብና በኒቃብ ጉዳይ የትምህርት ሚኒስቴሩ የተናገሩትን ንግግር ተናገሩ የተባለውን ንግግር በተለይ ከፕሬዝዳንቱ ጋር ስምምነት ላይ ደርሰናል፣ ኒቃብና ሂጃብ ባን እንዲደረግ አሉ በተባለው መሰረት እንግዲህ ያንን ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና አብረዋቸው ያሉት ምክትል ፕሬዝዳንቱ ምናምን መግለጫ ከሰጡና ይህንን ጉዳይ እንታገለዋለን ተወያይተን መፍትሄ እናመጣለን ብለው ምድር አንቀጥቅጥ መግለጫ ከሰጡ እነሆ ዛሬ ድፍን 2 ወር ሆነው ኖቬምበር 18 ነው ከጀርባ እንደምታዩት መግለጫው ተሰጥቶ የነበረው። ዛሬ ጃንዋሪ 18 ነው። ሰው ኖቬምበርን አልፎ ዲሴምበርን አልፎ ጃንዋሪ ደርሷል። በዛ መግለጫቸው ላይ እንግዲህ ከሚመለከቱ የትምህርት ሚኒስቴር አካል ጋር ውይይት አድርገን ያንን ጉዳይ የሚፈታ ኮሚቴ አቋቁመናል ብለው ነበረ። የኮሚቴው ማንነት እስካሁን ድረስ የሚታወቅ ነገር የለም። እነማናቸው አባላቶቹ ምናምን የሚባለው ኦፊሻል የተነገረ ነገር የለም። ያ ግን ከተባለ እንግዲህ ያ መግለጫ ከተሰጠ ነው ዛሬ ድፍን 2 ወር ሆኖ በዚህ 2 ወር ውስጥ ምንም አይነት ፕሮግረስ ምንም አይነት ምናምን ለመኖሩ እስካሁን ድረስ ለህዝብ ያሳወቁት ነገር የለም። ግልጽ የሆነ ነገር የለም። በተደጋጋሚ እንግዲህ እኔም ስለው እንደነበረው በተደጋጋሚ ይጠየቅ እንደነበረው የኮሚቴዎቹ ማንነት ስቲል የታወቀ ነገር የለም። በአትሊስት ምን አደረጋችሁ ተብሎ እንኳን እንዳይጠየቁ ለመቋቋማቸውም ምንም አይነት ማስረጃ የለም። መጅሊሱም ቢሆን እነዚህ ናቸው ያቋቋምኳቸው ብሎ ስማቸውንም ሊስት አላደረገም። ከሚመለከቱ የትምህርት ሚኒስቴር አካል ጋር ውይይት አድርጓል ወይ የምር ይደረጋልና መፍትሄ ያመጣል የተባለው ኮሚቴ ኤግዚስት ያደርጋል ወይ ሲጀመር ራሱ ኤግዚስት ያደርጋል ወይ የሚባለው ነገር ራሱ እስካሁን ድረስ ምንም የተሰጠ ማረጋገጫ የለም። የኮሚቴዎቹ ማንነት አይታወቅም። የተባለው መግለጫው የተባለው ነገር ራሱ ተፈጽሟል ወይ ውይይት ተካሂዷል ወይ ከሚመለከቱ የትምህርት ሚኒስቴር አካል ጋር ውይይት ተካሂዷል ወይ? እሺ ተቋቋመ የተባለውን ኮሚቴ ትረስት ሚ ብሮ በሚለው እንመንና ያ ኮሚቴ ምን አደረገ? ምን ተንቀሳቀሰ? ከሚመለከቱ የትምህርት ሚኒስቴር አካል ጋር ተወያይቷል ወይ? ወይስ ሊወያይ ብሎ አንወያይም ተብሏል ወይ? ወይስ የመጣው መፍትሄ ምንድን ነው? ወይስ ጉዳዩ በዚህ ልክ ከውጭ ሀገር መሪ ጋር የሚደረገ የውጭ ሀገር መንግስታት ጋር የሚደረገ
ዲፕሎማቲክ ውይይት ነው። እንደዚህ ሆነ በጣም ወራት የሚፈጅ የሆነ የዲፕሎማሲ ውይይት ነው። አምባሳደር ምናምን የሚያስልክ ነው ወይስ ጉዳዩ ያን ያህል ትኩረት አልተሰጠውም? አሁንም ቢሆን ዝም ብሎ በመግለጫ ምናምን አለሳልሶ ላሽ የማለት ጉዳይ ነው። እስካሁን ድረስ እንደምታውቁት ከዚህም በፊት በነበረው መጅሊስ ከምርጫው በፊት የነበረው ይሁ መጅሊስ ጀምሮ ከዚህ በፊት የነበሩት በሙሉ እንደ አይነት ኢሹዎች ሲነሱ ያው መግለጫ ምናምን መስጠትና ላሽ ማለት ነበረ ሙዳቸውና አሁን ደግሞ ተመርጦ የመጣው መጅሊስ በምርጫ የመጣው መጅሊስ ደግሞ ያው ያንኑ አካሄድ እየሄደ ነው ወይ የሚል ጥያቄ ያስነሳል። ለማንኛውም ይህንን መግለጫ ከሰጡና ይህንን ጉዳይ እንታገለዋለን፣ መፍትሄ እናመጣለን፣ ኮሚቴ ማቋቁመናል፣ ኮሚቴም ውይይት ጀምሯል ኦር ይጀምራል ምናምን ነገር ከተባለ እነሆ ዛሬ ድፍን 2 ወር ሆኗል። በዚህ 2 ወር ውስጥ ከመጀመሪያው ቀን የተለየ ምንም አይነት ፕሮግረስ እና ምንም አይነት ምን እንዳለ ለህዝቡም ግልጽ የሆነ ነገር የለም። የተደረገም አይመስለኝም። ግን ተደርጓል ወይ ለሚለውም የተሰጠ ማስረጃ የለም። የተሰጠ ለህዝቡ ግልጽ የተደረገ ነገር የለም። ግልጽነት ግዴታ ነው፣ የታወቀ ነው። ግን እስካሁን ግልጽ የሆነ ነገር የለም። ኤግዚስት ለማድረጉም የምር ኮሚቴው ኤግዚስት ለማድረጉም የምር ሄዶ ለመወያየቱ ምንም አይነት ማስረጃ የተሰጠ ነገር የለም። ልናምን የምንችልበት ያው ትረስት ሚ ብሮ በሚለው ካልሆነ ተቋማዊ አሰራር ደግሞ ትረስት ሚ ብሮ የሚባል ነገር የለም። ስለዚህ አሁንም ደግመን የምንጠይቀው የገቡ ምን ዋጣቸው ኮሚቴዎቹ አሉስ ወይ? ምንስ አደረጉ? ምን ፕሮግረስ አሳዩ የሚለውን ነገር አሁንም ደግመን እንጠይቃለን። ነው ወይስ ያው እንደ በፊቶቹ እናንተም በመግለጫ ልታስተኙ ነው ሙዳችሁ? ነገ ከነገ ወዲያ የሆነ ትምህርት ቤት ላይ ይሄ ነገር ኮሽ ሲል ያንኑ መግለጫ ልትደግሙ ነው ወይ? we need answer። በጣም ወላሂ ሐቂቃ እንደዚህ አይነት ወንድሞች ሊመሰገኑ ሊበረታቱ ይገባል። ቀኑን እያንዳንዱ የዛሬ ወር ምን ያምጥቼ ይላችሁ ነበር በዚህ ቻናል ላይ። አሁንም እንግዲህ ወንድማችን ዳውድ ልክ ወሩ ሲሞላ ሁለተኛው ወሩ ሲሞላ ጠብቆ እንደዚህ ማስታወሱ መልካም ነው። እንደዚህ ነገሮች ሲበዙ መጅሊሱ ላይ ጫና መፍጠር ስለምንችል ማለት ነው። ተመችቶኛል። ከዚህ ቀደም ተደጋጋሚ ተናግረዋል። መጅሊሱ መግለጫ እየሰጠ ላሽ ከማለት ውጭ ምንም ነገር እየፈጠረ አይደለም። ነገር ግን በዚህ ጉዳይ ላይ ግን ራሳቸው አምርረው ኮሚቴ እንዳዋቀሩና እንዲህ የትምህርት ሚኒስቴርን ጭምር ሄደው አሁን ነገረው መጨረሻ ጊዜ መፍትሄ እንደሚሰጠው ነበር ይሄ ኒቃብና ሂጃብ ጉዳይ ማለት ነው። ነገር ግን እስካሁን ምንም አዲስ ነገር የለም። ልክ አሁን ፈተና እየተቃረበ አስሮቶች መቃረቡ አይቀርም። ፈተና ሲቃረብ የሆነ ክልል ላይ የሆነ ነገር ሲሰማ ማለት ነው መጥተው መግለጫ ሊሰጥ ነው ወይ? ይሄ ነገር ሼም አይዛቸውም። አሁን እንደዚህ መግለጫ ሼም አይዛቸውም። አመቱን ሙሉ ዝም ብለው ቁጭ ብለው ልክ ፈተና የሆነ ነገር ሲደረግ መጥተው መግለጫ ይሰጥ ወላሂ ሼም ነው። እኔ በእናንተ ቦታ ብሆን አፍራለሁ። ምክንያቱም ህዝብ እየሸወድኩ ነው። አማና የተቀበልኩትን ሙስሊሙ ማህበረሰብ እየሸወድኩ ነው ማለት ነው እንጂ እየሰራው አይደለም። ይሄ በቃ ሼም ነው። መታውን መግለጫ ምናምን በሰጥ መደበቅ ነው ያለባው። የሆነ ነገር ሲፈጠር አሁን መጅሊሱ ወጥቶ እንደዚህ ከማለት ቢደበቅ ነው የሚሻለው ነው ባይኔ። ካሁኑ ነገሩ መቋጨት ካልቻለ ማለት ነው እንደዛ አምራችሁ መታችሁ በቃ ይሄማ የመጨረሻ ነው ምናምን ብለን ዝምታው ያስፈራል። ሐቂቃ በዝምታ ነገ የሆነ ነገር ሲፈጠር መታችሁ መግለጫ ብታወሩ ሴንስ የለውም። ምንም በቃ መደበቅ ነው ያለባችሁ፣ ማፈር ነው ያለባችሁ። ስለዚህ ያ ነገር እንዳይፈጠር አሁንም የዛሬ ወር ከመምጣቱ በፊት ማለት ነው ይሄ ቪዲዮ ከመሰራቱ በፊት የሆነ ነገር ልታሰሙን ይገባል ማለት ነው። እንደ መሪነታችሁ እኛም እንደ ተመሪነታችን እንጠይቃለን። እናንተ እንደ መሪነታችሁ ደግሞ የሆነ ነገር ልትሉ ይገባል እንላለን። በተረፈ ኢንሻአላህ ትንሽ ረዘም አለ ቪዲዮ እስከዛሬ ከሆነ ጊዜ በኋላ ቪዲዮን ከ15 ደቂቃ በላይ ላለማስረዘም ለራሴ ቃል ገብቼ እንደዛ እያረኩ ያለሁት። አሁን ትንሽ ረዘመ መሰለኝ። ስለዚህ የእህታችን መሲ ቪዲዮ እኔ እንደወጣው ተመለከቱታላችሁ። ሰሞኑን እንግዲህ አንድ አርቲስት ከሞተ ወዲህ ሁሱ እንዲሁም አንድ እንዳልከ የሚባል ልጅ ጴንጤ ምናምን ነገር ሳትሆኑ እንዳትሞቱ ምናምን ብሎ ኡስታዝ ሁሱም ሙስሊም ሳትሆኑ አትሞቱ የሚል ነገር ፌስቡክ ፔጁ ላይ ከፖስተ ወዲህ አንዳንድ እንግዲህ ሰዎች መጨው ምናምን ጀምረዋል። እንግዲህ ለሰው መልካም ነገር መመኘት፣ ለሰው ጥሩ ነገር መመኘት ወንጀል የሆነበት ዘመን ላይ ደርሰናል ማለት ነው። ወንጀል የሆነበት አንድ ሰው ጴንጤ ሳትሆኑ እንዳትሞቱ ካለ በጴንጤነት ውስጥ ለሚያምን ጴንጤ ገነት ያስገባኛል ብሎ ስለሚያምን፣ አንዱ ሰው ኦርቶዶክስ ሆኖ ሳትሞቱ እንዳትሞቱ ካለ በኦርቶዶክስነት ውስጥ ስለሚያምን ኦርቶዶክስ ገነት የሚያስገባው ብቸኛ መንገድ ነው ብሎ ስለሚያምን፣ አንድ ሰው ሙስሊም ሳትሆኑ አትሞቱ ካለ ማለት ነው ሙስሊም ብቸኛውና ብቸኛው ጀነት መግቢያው የመዳኛው መንገድ ነው ብሎ ስለሚያምን ነው። ያን የሚያምን ነገር ያ የሚወደውን ነገር ለአንተ ስለተመኘልህ ወንጀል የሆነበት ዘመን ላይ ደርሰናል። ሐቂቃ ወንጀል ለምን እንደዚህ ሳለ ተብሎ ሰዎች ሊያብጠለጥሉ ደግሞ ሙስሊም የምትሏቸው አንዳንድ አካላቶች ማለት ነው የሆነ እንደዚህ ነከተ ታገኘ ብሎ ኡስታዝ ሁሱም ማለት ነው ለመጣና ሲሞክሩ በጣም ነው ያሳቁኝ። ሲጀመር ልጁ ኡስታዝ ሁሱም ማለት ነው እንደዚህ ነገሮች የሚጥሩ ሰው አለ። ከዚህ በፊት ብዙ ነገር አይተናል ስለሱ።
ብዙ ነገሮች ተመልክተናል። ማንም ቢንጫጫ ምንም ቢል ማለት ነው እኔ ሐቂቃ የማደንቅለት በቃ እሱ ዳዕዋ ከማድረጉ ምንም አንዱ ቤት ሄዶ ማለት ነው ለምን እንደዚህ ያላችሁኝ ብሎ መልስ ለመስጠት ለመከራከር አይደለም። በቃ እሱ ትኩረቱ ዳዕዋ ላይ ነው። እኛ እዚህ ጋር ሌላ ነገር ስንንጫጫ እንደዚህ ኡስታዝ እሱ የሚባለው እንደዚህ ነው ሲባል እሱ እዚህ ጋር ግን ላይቭ ላይ ቁጭ ብሎ ማለት ነው ሰዎችን ሸሃዳ እያያዘ ነው። እዛ ጋር ለሚወረወሩ ተራ ነገሮች እንትን የለው ቆርቆሮ ጓለ ብሎ አይደነግጥም። እሱ በቃ ስራውን ነው የሚቀጥለው። በዚህ ነገሩ ሐቂቃ እንጽጽር ላይ ካሉ ከሁሉም ማለት ነው በእኔ እንደኔ ማለት ነው በዚህ በኩል አደንቀዋለሁ። የትም ተንጫጫ የትም በቃ እሱ ዳዕዋውን ነው የሚቀጥለው። አንድ ነገር ተናገረ ለዛ ነገር ምናልባት ቤቱ መጠየቀው በማስረጃ ይነግራል። ከዛ ውጪ የሆነ ላይፍ ላይ ሰበሰበበት ይመጣና እኔ እኮ ማለት የፈለኩት እንደዚህ ነው ምናምን ብሎ ይቅርታ ማለት ካለበት በቤቱ ነው የሚለው። ግን አብዛኛው ሰው ችግር ስላለበት ነው የሆነ ነገር ጠፋ ወይ ነገር ተባለ ሰው ቤት ስላችሁ ላይቭ ምናምን ያሉ ሰዎች ሰብሰብ ያሉበት ቦታ ሄድና አይኔ እኮ እንደዚህ ነው አለ። ኡስታዝ ሁሱ የሚለየው በዚህ ነው። ከዚህ በፊትም ነግሬያቸዋለሁ። በቃ የሆነ ቦታ ላይ ኩሽ አለ ብሎ ምናምን ነገር የሚደነግጥ ልጅ አይደለም። አላህ ይጨምርለት እና ኢንሻአላህ ከዚህ ጋር ተያይዞ እህታችን መሲ የምትለው ነገር አለ። እሱን ቪዲዮ ጋብዛችኋለሁ። መግቢያችን ላይ ደግሞ የተናገርኩት ነገር አትርሱት። ሁላችሁም በሁሉም ያፈጥራል ቻሌንጅ 4 ላይ ተሳተፉ ኢንሻአላህ። ዘንድሮ ሁሉም የቲም ምስኪኖች አቅመ ደካሞች በኔ በኩል ተሰው በእያንዳንዱ ኸይር በሚሰሩ በኩል ተሳተፉና ያቅማችሁ ተሳተፉ። አንድ ሰው እንደዚህ ሳይሆን ያው አንዳንድ ሰው ይሄ አንዋር አይመቸኝም እኔ በውስጣት እንትና በኩል አንዋር አይመቸኝ በእንትና በኸይር እንትና በሚሰሩ ሰዎች ናቸው የምትሉ ሰዎች ይኖራል። በቃ ያቅማችሁን አድርጉ ማለት ነው። በቃ በየትኛውም በኩል ይሁን ያቅማችሁን አድርጉና ረመዳንን ምስኪኖች የቲሞች አቅመ ደካሞች እንደማንኛውም ሰው ረሃባቸው ጥማታቸው ማፍጠሪያቸው ሳይሆን በቃ ሐሳብ የለበት ሰገድኩኝ ቀራሁኝ በዚህ ረመዳን ምን ኸይር ሰራው ብለው እንዲያስቡ እንዲጨነቁ ማለት አለበት እንጂ ምግባቸው በፍጹም ሊያሳስባቸው አይገባም። ይህ የሁላችንም በቃ አላማ ሊሆን ይገባል። በቃ የዘንድሮ ረመዳን ማለት ነው ኢንሻአላህ አላህ በሰላም ያድርሰን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሴቶች መደበሪያ ቢያጡ ወንድ ልጅ መደበሪያ ቢያጣ ሊጥ አይደል አጫውት የተባለው እንዴ? ሀባብ አጫውት አይደል እንዴ የተባለው? ሴት ልጅ ከቆዳ የሆነ ነገር ስሪና ራስሽን አስደስች አይደል እንዴ የምትሉት? ምን ልታስተምር ነው? እስልምና ሆነ ካልሞትክ ምናምን እያልክ የምትለው አላበዛችሁትም እንዴ? ዮኒው ጋያ ኢትዮጵያ ውስጥ አዳዲስ አጀንዳ በተፈጠረ ቁጥር የሚተረተር ሚስኪን ሰው ነው ለሚናገረው ነገር እዚህ መጽሐፍ ላይ እንኳን ብሎ የመጽሐፍ መረጃ ማውጣት የማይችል ምላሱም አንደበቱም አእምሮም እጁም ፓራላይዝ የሆነ ሰው ነው። አስባችሁታል? ለረጅም ጊዜ ሶሻል ሚዲያ ላይ ኢንተርኔት ላይ ያሳለፈ ሰው ነው። ነገር ግን መጽሐፍ ኢንተርኔት ላይ ፈልጎ ማንበብና የመጽሐፍ መረጃ ማቅረብ የማይችል ሰው ነው። ዮኒ ማኛ እኔ አንተም በሆነ ራሴን አጠፋለሁ። በዚህ በሰለጠነ ዘመን የሆነ ፎቶ አድርገህ እየወጣህ ትተረተራለህ እንጂ ለምትናገረው ነገር ኤቪደንስ ማውጣት ማሳየት ማትችል መሀይም ሰው ነህ። እኔ ግርም የሚለኝ የክርስቲያኖች መደበቂያ የሆነ ነገር ነው ያወራው። በእስልምና ሃይማኖት በሐዲስም ሆነ በቁርአን በአማኞች ታሪክ የሌለ ነገር ነው ያወራው። ደግሞ ያወራው ነገር የብልግና ነገር ነው። ከአንሶላ ከመኝታ ቤት የማይወጣ ከሽንት ቤት ከቆሻሻ ቦታ የማይወጣ ነው። ክርስትናን አያድነውም። በነገራችን ላይ አንድ ሃይማኖት የሚያወራው ስለ መለኮታዊ ስለ ቴዎሎጂ ነው። አንተ የምታወራው ስለ ወሲብ ነው። ለዛውም ስለ ምን አይነት ወሲብ ልበላችሁ? አያችሁ ግን ያኒ ሃይማኖታችሁን እንኳን የምታድኑበት ነገር የምትደበቁበት ነገር እንዳጣችሁ ማለት ነው። በነገራችን ላይ በዛው አጋጣሚ እኔ ፐርሰናሊ እንደመሰረት ታዋቂ ሰው ኢትዮጵያ ውስጥ ሲሞት የኔን ሃይማኖት ሳይከተል ማለት ኖርማሊ አልለመደብኝም እንጂ ሁሱና እንዳልክ የተናገሩት ነገር ትክክል ነው። አንድ ነገር እውነት ወይም ትክክለኛነት ወይም ሐቅ የምትባለው ነገር ብዙ ሰው ስላልተናገረላት ሐቅነቷ ፈቀቅ አትልም። ነገር ግን አንድ ሐሰት ብዙ ሰው ስለደገፈው ወይም ብዙ ስሜታውያኖች ስላጨበጨቡለት እውነት ሊሆን አይችልም። የኦርቶዶክስ ቤተክርስቲያን የፕሮቴስታንት እምነት ተከታይና የሙስሊሙን እምነት ተከታይ የኦርቶዶክስን ገነት ይገባሉ ብላ አታምንም። እንደውም አባ ማን ነበር የሚባሉት እነዚህ በሶሻል ሚዲያ በጣም ታዋቂ የሆኑት መነኩሴ ማን ነበሩ ስማቸው? አባ ገብረ ኪዳን ምንድን ያሉት ከኦርቶዶክስ ሃይማኖት ውጪ ያለው የአጋንንት ሃይማኖት ነው ብለው ነው የተናገሩት። ተግባብተናል። እናም ኦርቶዶክስ በእምነቷ ፕሮቴስታንትም ጴንጤም ሆነ ሙስሊም የሷን ገነት አይገባም ብላ ነው የምታምነው። ጴንጤውም እንደዛው ሙስሊም ሆነ ኦርቶዶክስ ሆነ ሌላ እምነት ተከታይ የጴንጤን ገነት አይገባም ብሎ ነው የሚያምነው። ሙስሊሙም እንደዛው።
ስለዚህ ሃይማኖት ከሃይማኖት ለምን ተለያየ? አንዱ ያንዱን ገነት ስለማይገባ ነው። ስለዚህ እነዚህ አማኞች ነን አንድን ሰው እንወደዋለን እናከብረዋለን ካሉ እነሱ የሚገቡበትን ገነት መመኘታቸው በማህበረሰቡ ዘንድ ትልቁም ትንሹም እየወጣ እየጮኸ ነው። እኔ ፐርሰናሊ ኖርማሊ ስለማልወድ ስላለመደብኝ ነው እንጂ መፖሰት የተናገሩት ነገር ውሸት አይደለም። ሁሉም እንደየ ሃይማኖቱ እንደዛ ነው። ኦኬ እና ዮኒ ጓያ ያው መሸቀለያ አገኘ፣ የምትተረተርበት አገኘ። ዛሬም ነገም እንላለን አንድ ሰው ሙስሊም ሳይሆን ከሞተ ያኔ የሙስሊምን ገነት አይገባም። ያኔ የሙስሊም ገነት ካልገባ ገሃነም ነው የሚገባው። ይሄ የታወቀና የተረጋገጠ ነው በየትኛውም ሃይማኖት ጋር ማለት ነው። ሌላው ኢየሱስ አይመለክ ምናምን ላልከው በኦርቶዶክስም ሆነ በጴንጤ ኢየሱስ ይመለካል። ነገር ግን ኦርቶዶክስም ቤተክርስቲያን ሆነች የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስን ወንጌልን መሰረት አድርገው የተመሰረቱ ቤተክርስቲያናት አይደሉም። ቄስና መነኩሴን የቄስና የመነኩሴ ጸብና ፍልስፍና መሰረት ተደርጎ የተመሰረቱ ቤተክርስቲያን ናቸው። ስለዚህ እኛ አንድ ሰው የኛን ገነት አልገባም በመሞቱ አዘነን የኛን ገነት ወይም ሳይሰልም ሞተ የምንለው በወንጌል ስለምናምን ነው። ወንጌል ኢየሱስን አምልኮ አይልም። ወንጌል ኢየሱስ ፈጣሪ ነው አይልም። ኢየሱስን አምልኮ ኢየሱስን ፈጣሪ ነው ብሎ የሞተ ገነት አይገባም። ወንጌል ላይ ሄደህ አንብበው። የያዕቆብ መልእክት ምንድነው የሚለው? አጋንንት ራሱ ማለት ነው እግዚአብሔር አንድ እንደሆነ ያምናሉ ይፈራሉም ይላል። አጋንንት የሚያምኑትን ፈጣሪ አይደለም ኦርቶዶክስና ጴንጤ የሚያመልከው። አጋንንት የእግዚአብሔር ልጅ ነህ ያሉትን ኢየሱስን ነው የምታመልኩት። በቄስና በመነኩሴ ጸብ ምክንያት ፈጣሪ የተደረገን አንድ አይሁዳዊ የሃይማኖት ሰባኪ፣ አንድ አይሁዳዊ የሃይማኖት መምህር ኢየሱስ የተባለ ሰው አምልካችሁ ገነት ያምራችኋል እንዴ? አምራችሁም። ስለዚህ ወንድማችን ሁሱ እንደ እምነቱ የተናገረው ትክክል ነው፣ እንዳልክም እንደ እምነቱ የተናገረው ትክክል ነው። ተግባብተናል። ዮኒ ጋያ ለተናገርከው ነገር እንዱ መረጃ ከየት አምጣ ብትባል ከየትም አታመጣም። እንዱ ስትጠረጠር ትኖራለህ። የምረግን ራስን አጥፋና ከዚህ ዓለም ተገላገልሙት። እንደዚህ በዚህ እድሜ ሰው እንዴት አይሰለጥንም? ሰው እንዴት ከኢንተርኔት ላይ መጻፍ እንኳን አይፈልግም? ኤኒዌይስ ሼር አድርጋችሁ ለዮኒ ጋያ እንዲደርስ አድርጉ። ብዙ ሰው ስለተንጫጫ ሐሰት መቼም ቢሆን እውነት ሊሆን አይችልም። ስለዚህ ስሜታቸውን የሚከተሉ ናቸው። አብዛኛው ሰው ወንድማችን ሁሱንና እንዳልክን ሲቃወም ነበረ። ይሄ ስሜቱን የሚከተል አጨብጫቢ ማህበረሰብ ነው እንጂ የተናገሩ ነገር ትክክል ነው። እውነት ሁልጊዜም ይመራል።